ሰዎች ናቸው ይሄን እሱኒ አይመለከተኝም ብዬ ያልኩት በነገርሽ ላይ አንድ ሰው ሰልም ያለው ብሎ ከሰለመ የራሱ ጉዳይ ነው። በእስልምና ጉዳይ ደግሞ እኔ ምንም ማለት አልችልም፣ ምክንያቱም አይመለከተኝም። ሰለመ አልሰለመ የኛ ጉዳይ የኛ ስራ አይደለም። ግን ሶስተኛ አማራጭ ተብሎ የተነገረው ነገር ግን እኔ አንድ ሰው እንትና የሚባል ሰው አንድ እንትና ወይዘሪት ጠጅቱ የራሷ ጥብስ አግኝታ የሰራችበት አንደኛ ነገር እኮ ትክክል ነው ብለህ ልትለው ትችላለህ። እኔ ራሱ ላይ እንኳን ጠበሰ እንኳን በላ ጠጅቱ ብሬ እንኳን ጠበሰች እንኳን በላ። ግን ጉድ አይዲያ ከየት ወገን እንደሆነ ራሱን ግልጽ ቢያደርግ መልካም ነገር ነው። ብዙ ያየነውና የታዘብነው ነገር ስላለ አንዴ እንጣጥ ምብሩምብሩ ይቀርና ምንድነው አንዳንድ ጊዜ ይቅርታ ኡስታዝ ሰላም ብያለሁ። ሰላም ብያለሁ። ባቢሎን ኦፓል ሰላም ብያለሁ። እንዴት ነው ኡስታዝ? አልሐምዱሊላህ ሁሉ ሰላም ነው። አቋረጥኳቸው አፎ በሉኝ። ቀጥሉ። ኧረ ችግር የለውም። ችግር የለውም። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው በእድሜ አንቱ እንዳንል ያው ተመሳሳይ አይነት እድሜ ያለን ያው ተቀራራቢ ነው። አንተ እንዳንል ደግሞ አንቺ ብቻ አትበለኝ እንጂ እንደፈለክ ማለት ትችላለህ። አንተም ማለት ትችላለህ። ብዙ ሰዎች በተለያየ መልኩ ስለሚያስቀምጡት እሱን እንኳን አንልም፣ ግድ የለም። እንደዛ ነው። ዋናው ትልቁ ነገር እሱ ነው። ራስ ምንድነው ያልገባኝ ነገር ቢኖር ነገር ግን አንዳንድ ጊዜ ምን አለ መሰለ ሾፓል አንድ ሰው ሲሰልም ከሰለመ በኋላ ቀጥታ ተማር ስትሉት አልፈልግም ካለ ችግር አለ ማለት ነው። ያለ መረጋጋት አለ። ገብታችኋል? እኔ ቢሆን ማረገው ምንድነው ጓጓለሁ፣ እስልምና ማወቅ ፈልጋለሁ። ቢያንስ አረብኛው ምናምን ሊከብደው ይችላል አንድ ሰው። ቢያንስ ግን በእንግሊዝኛ የተጻፉ ጽሁፎችን በአማርኛ የተጻፉ ጽሁፎች ምናምን አሉ፣ እነሱን መማር እንጂ ዘሎ ውይይት ላይ ዘሎ ማያገባው ነገር ላይ ዘሎ አዋይ ዘሎ አቃለው ምናምን ነገር አይባልም ራሱ ማለት ነው። አመላለሱን ማለት አሁን ለምሳሌ አንድ ሰው ክርስትና ውስጥ በጣም የረጅም ጊዜ የቆየ ሰው ከሰለመ በኋላ ሙስሊሞች እንዴት ነው አርጊመንት ቢልድ የሚያደርጉት? ለክርስቲያኖች ምንድነው ምላሽ የምሰጠው የሚለው ማጥናት አለበት ጊዜ ወስዶ ማለት ነው። ግን ባገኘው አጋጣሚ ባገኘው ክፍተት በቃ አዴ ስሜ ገነዋል በቃ ወደታች መውረድ አልፈልግም ብሎ ካለ ከባድ ነው የሚሆነው፣ አስቸጋሪ ነው የሚሆነው። እና ቁርአን ቅሩ፣ ትምህርት ተማሩ፣ ቢያንስ እንኳን አንብቡ፣ ቻናል ላይ ያለ ኮርስ ውሰዱ ምናምን ሲባሉ ሰዎች መውሰድ አይፈልጉም። በኋላ ላይ ለሚፈጠረው ኮንሲኩዌንስ እኛ ተጠያቂዎች አንሆንም። አሁን ብዙ ጊዜ እያየን ያለነው ሶሻል ሚዲያ ላይ ያንን ነው በአብዛኛው ነገር ማለት ነው። እና አሁን ደግሞ ምንድነው ያለቀቃቸው ነገር አለ። አንተ ቲክቶክ ላይ ነው ያየው፣ ፌስቡክ ላይ ደግሞ አሉ። ክርስቲያኖችን እንዴት እንደሚያስደስቱ ነው በቃ የሚያስቡት። የሚፖስቱት ፖስት የቁርአን አንቀጽ ማይገናኝ ስለ ነጃሺ የተነገረውን እንባቸውን ያፈሳሉ። ከዛ በኋላ እውነት ነው ቁርአኑን ሰምተው እኮ ነው እውነት ነው በእርሱ አመንን ብለው ቁርአንን ሲያምኑ ታያለ እዛ ላይ ሱረቱ በማይዳ ምዕራፍ 5 ላይ ቁጥር 83 ላይ። ነገር ግን ለአቡነ ማቲያስ ላለቀሱት እንባ ለሐጂ ዑመር ለሙፍቲ ላለቀሱት እንባ እንደ ማስረጃ አድርገው ይጠቀሙታል። የእንባ ማፍሰስ እንባውን ካፈሰሱ ያከፈሰሱት እዛ ጋር አፈሰሱ የሚለው አላህ ቁርአንን ሰምቶ ነው። የቁርአንን አንቀጽ ሰምተው ነው ያፈሰሱት። ደግሞ አመንን ይላሉ። በእርሱ እንዳመኑ በቁርአን እንዳመኑ የሚናገራል። ግን በምን ምክንያት ክርስቲያኖችን እናስደስታለን የሚል ነገር ነው። ክርስቲያኖችን ማስደሰት እኮ ይቻላል። ክርስቲያኖችን ማስደሰት የምችለው አገርን ስገነባ ነው። አገርን ስትወድ ነው። ጎረቤትን ስታከብር ነው። የጎረቤት ሐቅን ስትወጣ ዲን ላይ ጎበዝ ሲሆን ቁፍጥን ያለ ነገር ውልፈጥ ዝልፈጥ ሳትል ዘጭ ሳትል የራስን አቋም ይዘህ ስትሄድ ክርስቲያኖች ያከብረዋል፣ ይወደዋል። ራሱ ወደም ሳይው በግዳቸው ይወደዋል። እንኳን አደረሳችሁ ለምን አይለንም? የመጀመሪያ ጊዜ ሊቀየሙ ይችላሉ። ለምንድነው የበዓል ምግብ ለከኛ ጋር የማይበላው? ለጊዜው ይቀየመዋል። ከሄደ በኋላ ከጊዜ በኋላ ግን በጣም አቋምህን ያደንቁታል። በቃ ይሄ አቋሙ ነው የሱ እምነቱ ላይ አይደራደርም ምናምን ነገር። ሙስሊሞች እኮ አይደራደሩም ይገርመናል ምናምን ነገር እስከማለት ድረስ ይደርሳሉ።
ያን ማድረግ የምንችለው አቋማችንን ስናሳይ ነው። የሆነ ግን ለምጥምጥ መሆን ሙልጭልጭ መሆን የሆነ ነገር ራሳቸው ይንቁናል። የሆነ ሰዓት ላይ አውጥተው ነው የሚጥሉን። አላህም በቁርአን ላይ እነሱ ክርስቲያንና አይሁዶች እነሱ የሚከተሉትን እስከተከተሉ ድረስ አይወዷችሁም ብሏል አላህ። ዛት ሚንስ በቃ የሆነ ነገር የሚወዱ የእነሱን ስትሳጨበጭብላቸው ነው። ታቦት ስትሸኝላቸው ወይም ደግሞ ቤተክርስቲያን ስታሰራላቸው ወይ ደግሞ ጸሎታችሁ ዱዓ ጥሩ ነው ስትላቸው ወይም ደግሞ ጥምቀት በዓል ላይ ወይ ደግሞ መስቀል ላይ ዳመራ ላይ ምናምን መንገድ ላይ ስትጠርግላቸው ዋ ስታቀበልላቸው ምናምን እንደዛ አይነት ነገር ከሰራ በቃ ኢትዮጵያዊ በቃ ትክክለኛ ሙስሊም አንተ ነህ ይለዋል። እነሱ ናቸው የሚወስኑልህ። እና ብዙ ነገር አለ ውስጣችንን ያለ ነገር ማለት ነው። ያ የራሳቸው ድክመት ነው። አንዳንድ ሰዎች ኢንሻአላህ መከባበር ጥሩ ነው አምናለሁ። አላህም በቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይ በመልካም ነገርና አላህን በመፍራት ተረዳዱ ብሏል። ወሰን በማለፍና በኃጢአት ግን አትረዳዱ ብሏል። ተጠንቀቁ፣ ወሰን አትለፉ ብሏል። ስለዚህ ኃጢአት የሆነ ነገር ሐራም የሆነ ነገር ሽርክ የሆነ ነገር ላይ መገኘት የለብንም። ነገር ግን በሐዘን በደስታ ሴት ልጅ ልትወልድ ትችላለች ሄዶ መጠየቅ፣ ሰርግ ላይ ሐዘን ላይ ማስተዛዘን አለብን፣ ተፍተፍ ማለት አለብን። ሰርግም ካለ የሚሰሩ ስራዎችን መስራት አለብን። ይሄ እስላማዊ ነው። መልካም መዋዋል ሱረቱ ሙንተሂና ምዕራፍ 60 ቁጥር 7 ላይ እንደዛ ነው። በመልካም መዋዋል ብትቀራረቡ አላህ አልከለከላችሁም ነው የሚለው። ስለዚህ ድንበር እስካላለፉ ድረስ ተከባብሮ ቡና ጣጭ ናቸው። አብሮ መብላትና መጠጣት ሁላ ይቻላል። በነገራችን ላይ ከነሱ ጋር ማንም አልከለከለንም። ያው ስጋ የሚባለውን ነገር ራሱ ስጋ መብላት ያረዱትን የሚለው ደግሞ እሱ ራሱ የራሱ ኺላፍ ቢኖረው ነገር ግን ሌላ ነገር መብራት አብሮ መብላት ይቻላል። ምንም እንትን የለውም። አልተከለከለም በእስላም ማለት ነውና ተከባብሮ መኖር ይቻላል። ግን በጣም ደግሞ መሳቀቅና መሸማቀቅ በዚህ ደረጃ ደግሞ የሆነ እንደ ሁለተኛ ዜጋ ራስን መቁጠር ጥሩ አይመስለኝም ራሱ ማለት ነውና ከዛ አንፃር ነው ለማለት የፈለኩት እንደዛ ነው። ሰለምቴዎች ቀጥታ ተማሩ ሲባሉ መማር አንፈልግም ካሉ አትለማመጧቸው። ቤታቸውንም አታሙቁ። እናንተ ታች ያላችሁ ነው ታች ያለው ነው እንትን አታሙቁላቸው። በቃ ማለት እንትን አትበሏቸው። ከተማሩ ይማሩ እንትን እኔ ገስት ላይ አያገቧትም ደፍረው ሚንዘላዘል እዛም እያለ የሚሮጥ ምናምን ሰለምቴ ነኝ የሚል ነው ቤት አይገባትም። ትምህርት ይማር። እናንተ ናችሁ ቤታችሁን እየከፈታችሁ ምጠሯቸው። እናንተን ስለ ነባቢን ነው ፓልን እያልኩኝ አይደለም። ታች ስላለው ነው ማወራው እና ከዛ አንፃር ነውና እንትን ይላል። አሁን ይሄ ሶስተኛው መልእክት ምን እንደሆነ ራሱ አይታወቅም። የመጀመሪያው እንደዚህ ነው ያው ነው። ሶስተኛዋ ግን አሻሚ ናት። በጣም አደገኛ ነገር ናት። ያው ሶስተኛው አማራጭ ልክ በሃይማኖት ማስገደድ የለም ከሚለው ከቁርአን አንቀጽ ጋር የሚጋጭ ነገር ነው። እኔ በጣም የደነገጥኩት ሰማ ራሱ አልገባኝም። ራሱ ለኦክቲኮ ጻፍኩላት አሁን ምንድነው ስል እሷም አልገባትም እንደኔ እና በጣም አደገኛ ነገር ናት። በሃይማኖት ማስገደድ የለም። ልክ ምርጫ ሁለት ነገር እንዳለ ወይ ታምናለህ ካላመንክ ደግሞ ያው ሌላ ነገር አይመስላችሁ እንደዛ አይመስላችሁም? ኦፓል ባቢሎን አይከብድም? ሶስተኛው ራሱ ባለ ታሪኩ ማለት እንደ ስክሪፕት ወሰደውና ኡስታዝ የሶስተኛውን ነጥብ አሻሚ አድርጎት ወስዶ ፔጁ ላይ ጽፎታልና ተቀባይነት አግኝቶ ሳይ እኔ ጥሩ ስሜት ላይ አልነበርኩም። በሚቀርቡት ሰዎች እንጠይቀዋለን ኢንሻአላህ። እስቲ አላህ በቁርአን ውስጥ በሱረቱ አንከቡት ምዕራፍ 49:6 ላይ አረጋግጦ ስላለ ኢንሻአላህ ምን ለማለት እንደፈለገ ከሱ ከባለቤት ሚስ ኢንተርፕሬት እንዳናረገው ነገሮችን የምንረዳበት ሜንታል ሞዴል እኔ እንደዛ ነው የተሰማኝ ራሱ ማለት ነው። የሆነ አሻሚ ሆኖ ትንሽ እንትን ይለዋል። የሆነ ሴንሲቲቭ ነው ወደ ሌላ ነገር እንዲተረጉሙት ጥሩ መንገድ ከፋች እንዳይሆን ኢንሻአላህ እንትን እንለዋለን ማለት ነው። እንጠይቀዋለን። አይሻልም? እንደዛ እናረጋለን። ታዳላችሁ በወቅት ፊላ እንድታደርስልህ እናደርጋለን። የተነሳበት ሐሳብ እንትኑ ዋናው ፖይንታቸው የነበረው ንጽጽር ነው። የነበሩ ሰዎችም አሉ እዚህ ውስጥ። እኔም ትናንትና ቃል ቤትን የሰማሁት የመጀመሪያውን ሐሳብ በንጽጽር ዙሪያ ነው። ንጽጽር ዲቤት ስለማድረግ ምናምን ነው። ወሬዎቹ ግን እንዳለ ራሱን ገለልተኛ ያደረጉ ወሬዎች ናቸው ተሰማቸው የነበረው። እዛ ላይም ነው መልከና ለምንድን ነው ይሄ ልጅ ሙስሊም አይደለም እንዴ? ለምን በተደጋጋሚ
ጥያቄዎችም ሲጠየቅ እኔ ክርስቲያን በቃ ታውኝ ካቶሊክም አልነበርኩም ኦርቶዶክስም አልነበርኩም ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ ብሎ የሚናገር ሰው እስላማዊ ጥያቄዎች ደግሞ የእስላማዊ ሐሳቦች ሲነሱ ደግሞ እናንተ ሙስሊሞች እያለ ነው የሚያወራውና ምንድነው የኔም ጥያቄ ስለነበረ ትናንት ደግሞ ከአብዱል ከሪም ጋር እሱ ነው ሆስቱ የቤቱ ባለቤት እሱ ነው አብዱል ከሪም ገስት ላይ ነው የገባው የተናገራችሁ ሐሳቦች ይሄ ሶስተኛ ከሚለው ብቻ አይደለም ከዛ በፊት የገለጻቸውን በራሱ አሻሚ ሆኑ ጤናማ ያልሆኑ መልእክቶች ያሉበት ናቸው እና እነዛ ላይ ማባሪያ ቢሰጥበት ጥሩ ነው ብዙ ሰበብ ብዙ መንገድ ስለተረዳው እንደዛ እናረጋለን ኢንሻአላህ እንትን የለውም እንደዛ እናረጋለን በጣም እናመሰግናለን ኦፓል እሺ እናመሰግናለን ባቢሎን እንዴት ናችሁ ሰላም አለይኩም ሰላም ወራህመቱላህ ባቢና ኦፓል ላደረጋችሁት ነገር እንግዲህ ለጅዛችሁን ይክፈላችሁ ልበል እንጂ ጥሩ ነው በነገራችን ላይ ገድረት ምናምን ሲባል ሰምቼ ነበር የገባሁት በዛ ዙሪያ ነበር ለመናገር የገባሁት ግን ቅድም ላይ ባቢ የሆነ ሲያዳምጥ የነበረውን ሪከርድ ያዳመጥኩኝ ነበር ሶስተኛው ነገር ላይ የተባለው አሻሚ ነገር ነው እንደተባለው እናንተ ምንላችሁት ግልጽ ማድረግ አለበት ልጁ ማለት ነው እዚህ ጋር ግልጽ መሆን ያለበት ለሁላችንም ማለት ነው እንኳን አይደለም ሰለምቴ ነባሩ ሙስሊም ራሱ የማያውቀው ነገር አለ የሸሪዓ አካሄድ የሚባል ማለት ነው እንኳን አይደለም ንጽጽር ላይ በኖርማል ህይወት የገደለ ሰው ይገደል ማለት አይቻልም እኮ እንደ እስላም በእስልምና ሸሪዓ አንድ ሰው ባጠፋው ጥፋት ልክ ነው አይደለም የሚቀጣው ባጠፋው ጥፋት ልክ ይቀጣል ማለት የሀገሪቱ አስተዳዳሪ ነው የሚወስነው ህዝቡ ወጥቶ አይደለም የሚወስነው በነገራችን ላይ የእስልምና የሸሪዓ አስተምሮ እንትን ያልገባነን ያኒ እንኳን አይደለም ሰለምቴ ራሱ ነባር ሙስሊም ስለማያውቀው የሆነ ነገር እንትን ሲል ሸሪዓው እንዲ ነው እያሉ ይወጡ ያወራሉ ሸሪዓው እንዲ ነው ብለን ከማውራታችን በፊት የት ሀገር ነው ያለ ነው የሀገሪቱ አስተዳዳሪ ማን ነው የሚለው ነገር አናቅም ኦኬ እንኳን አይደለም ንጽጽር ላይ እንደዚህ ሆኖ ቀርቶ ኖርማሊ የሆነ ወንጀል ቢሰራ በሸሪዓ እኮ እንዲ ነው ማለት አንችልም ማለትም እንችለውና ምናቀርበው አገሪቱን አስተዳዳሪ መሰረት ተደርጎ ነው በነገራችን ላይ ኦኬ ስለዚህ ለምን በሸሪዓ እንዲ ካልሆነም ለምን እንዲ ካልሆነም አይቻልም የአገሪቱ አስተዳዳሪ ነው የሚወስነው እንዴ ንጽጽር ላይ እንዴት ነው እንዲ ነው ምነው እንዴ ስንት አመታችን እኛ ንጽጽር ላይ እየሰራን እንደዚህ አይነት አግሬሲቭ የሆነ ነገር አመለካከት እንኳን ለማለት አይደለም አስበን አናቀው በነገራችን ላይ በእስልምና ሃይማኖት በዓለም አቀፍ ደረጃ የታወቁ ምርጥ የእስልምና ሃይማኖት አፖሎጂስቶች አሉ እነዚህ የንጽጽር ስኮላሮች ማለት ነው እነዚህ ስኮላሮች ራሱ የተነሱት ራሱ የክርስትናው ዓለም የፈጠራቸው ጀግኖቻችን ናቸው የክርስትናው ዓለም እስልምናን አታክ አደርጋለሁ በማለት የፈጠራቸው ጀግኖች ናቸው እነዚህ ጀግኖቻችን በመረጃ በእውነት ታሪክንም ቋንቋንም ኦኬ ሎጂክንም መሰረት አድርገው እየሞገቱ እያስተማሩ እንጂ ያሳዩን እንደዚህ አይነት ነገር ሲያደርጉ አላየንም አላስቡትም እነሱም አያስቡትም እኛ ራሱ አስበን አናቀም ኦኬ አስበን አናቀም አይታሰብም እና ገና ሲጀመር በክርስትናው ዓለም ላይ ንጽጽር እንዴት እንደሚደረግ ራሱ አያውቁም እኮ ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው እንዴት አድርገው ማነጻጸር እንዳለባቸው እያስተማርን ነው እኮ ገና እኛ ሀገር ላይ እኮ ስድብ ንጽጽር ተደርጎ ተቆጥሮ በነገስታቱ ህዝብ በኩል እንደ ጀግንነት እየተቆጠረ እኮ ነው ስድብ ንጽጽር አይደለም ንጽጽር ስናደርግ ምንድነው ይሄ ዶግማቲክ የሆነ ነገር ላይ ነው እኮ ንጽጽር እያደረገ ማድረግ ያለብን ኢትዮጵያ ውስጥ በስነ ስርዓቱ ንጽጽር እናደርጋለን የሚሉ ክርስቲያን ወገኖቻችን ዶግማቲክ የሆነ ነገር ላይ ፎከስ አድርገው አነጻጽረዋል እንዴ አላነጻጽሩም እኮ የሚገርመው ነገር ገና እያስተማርናቸው ነው ስለዚህ አግሬሲቭ የሆነ እንትን ከመናገር ወይ ንጽጽሩ አካሄዱ ያልገባው ካለ መማር አለበት ወይም ሌላ የሥራ ፊልድ መፍጠር አለበት ንጽጽሩን ፊልዱ አድርጎ ለያዘ ሰው መተው በደንብ አድርጎ እንዲማሩ ማለት ነው ይሄንን እላለሁኝ በተነሳው ሪከርድ ዙሪያ ሌላኛው ደግሞ ያው ገድላት ምናምን ስትሉ ነበር ቅድምና በገድላት ዙሪያ ማለት ሰላም አለይኩም ሰላም አፎን ያቋረጥኩሽ ምናልባት ወደ ሌላ ፖይንት ከመሄድሽ በፊት አንድ ነገር መናገር ስለፈለኩኝ ነው ሐሳቡ የሆነ ድብልቅ እንዳይል ማለት ነው ትንሽ ቅድም የተወራው ሐሳብ ላይ ሌላ ነገር የተከለሰ ስለመሰለኝ ማለት ነው በጣም ከይቅርታ ምንድነው የተከለሰ ከዛ ተከተለ ዋና የነበረው ሐሳብ ምንድነው የተፈለገበት ፖይንት አንድ ነጥብ ነው ሙስሊሞች የሚሆናችሁን ሰው ወቁ ነው ሌላ ፖይንት የለውም እንግዲህ በደንብ ተደርጎ መጀመሪያ ሲብራራ የነበረው የሚሆናችሁን ሰው ወቁ እንግዲህ
ኡስታዝ የተናገረው ሐሳብ አልሰማንም አላየንም ካላችሁ ኦኬ አልሰማንም አላየንም በሚል ቢታለፍ ሊሆን ይችላል። ግን እንሰማለን እናያለን የምትሉ ሰዎች ግልጽ ሐሳብ ነው ማለት ገስቱ ላይ ነበር ካንተ ማለት የተፈለገውን እየነገርከን ነው ማለት እኔ ሰማሁት ሪከርዱን ነው ጭራሹንም ገስቱ ላይ አልተከታተልኩም። መሲዬ ሰላም አለይኩም ይቅርታ ሰሞኑን ያለውን ድባብ ስለማታውቂ ነው። አሁን አውኪ የሚያውቀው ነገር አለ እኛም እናውቀው ነገር አለ አሁን ሰሞኑን ያለውን ነገር። ስለዚህ አሁን አንቺ ዛሬ ሪከርድ በተደረገው ነውና ሰሞኑን በደንብ እግር በእግር እየተከታተለን ስለሆነ እኔና አውኪ አሁን በደንብ እናውቀዋለን ጉዳዩን ማለት ነው። ለዛ ነው ወደ ሌላ ነገር እንዳይለጠጥ የፈለግነው ማለት ነው። ኢንሻአላህ ጊዜ ስጡንና ትንሽ ጊዜ እንትን ብለን የራሳችንን ጥናት እንትን ብለን የራሳችንን ውሳኔ እንወስናለን ራሱ ማለት ነው። ካልሆነ አደባባይ ላይ ቀስ ብለን እንትን ምንድነው ነገር አለ መስተካከል የሚገባውን ነገር እናስተካክለዋለን አደባባይ ላይ ቢሆን ማለት ነው ኢንሻአላህ። ስለዚህ አሁን ለጊዜው ለአላህ መስጠት ነው ጉዳዩን ጋይብ የሆኑ ነገሮችን ከምን አንፃር ነው የሚደረጉ የሚለውን ለአላህ መስጠት ነው። እንግዲህ የሰሞኑን ያለው ድባብ ከበስተኋላ ምንድነው ያለው ፖለቲካ የሚለውን ነገር በደንብ እንትን እያልን ነው። ከዛ አንፃር ነው ስላልገባሽ ነው እኔ ነግርሻለሁ። ቆይ ስላልገባሽ ነው ብላችሁ እኔ ላይ ከመጫናችሁ በፊት መጀመሪያ እኮ ስትናገሩ እንደዚህ አልነበረም እኮ የተናገራችሁት ሶስተኛ ላይ የተናገረው አሻሚ ነው እንደዛ ማለት የለበትም አላችሁ። እኔ የሚተናገረው እሱ ላይ የተናገርሽው እንትን ነው። ግን አሁን አውኪ ያለው ነገር ምንድነው አለ ሰንሰለታማ የሆኑ ነገሮች ስላለ ለጊዜው እንቋጨው ነው እንትን እንዳይል ሰፋ እንዳይል ነው አውኪ ያለሽ ያለሽው ይሄን ይመስላል። ሚስ አንደርስታንዲንግ በመካከላችን ሰፋ እንዳይል ከተባለ ኡስታዝ አንተ በሰጠው የኔ እኮ የሰጠሁት ሐሳብ እኮ አንተ ከሰጠኸው እኮ የተለየ አይደለም እኮ እነ ኦፒ ከተናገሩት የተለየ አይደለም እኮ እንደዛ ማድረግ የለበትም። ከአውኪ ጋር ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው ማለት አንድ አይነት ነገር ነው። ከአውኪ ጋር ሚስ አንደርስታንዲንግ ተፈጠረ አንድ ጊዜ ማለት አይ መሰረት እንደዚህ ናት ከማለታችሁ በፊት እነ ኦፒ በተናገሩት ሐሳብ ልክ ነው እኔ ሄድኩት። አንተም በሃይማኖት ማስገደድ የለም ከሚባለው ጋር አድርገህ ስታብራራ ነበር። የኔ ተናገርኩ ከዛ የተለየ አይደለም። ለምንድን ነው ሮጣችሁ ነው ሲናገር እኔ ናፊል ለማያዝ ወይም እንደተሳሳትኩ አድርጋችሁ እንትን አይ አይደለም ተሳስተሻልም አላለም እንደዛ መንፈስ የለውም። እርግጠኛ ነኝ ነው መነግርሽ ማለት ነው። ያለው ምንድነው ለመያዝም ተፈልጎ ሳይሆን ጀስት ማታቂው ነገር እንዳለ ሊያሳውቅሽ ነው የፈለገው። ኤኒዌይ ችግር የለውም በቃ ወይ በውስጥ አወራሻለሁ። እሺ ቀጥል አውኪ ምንድነው ያላወቅኩት እኔ ተናገርኩት ገስ ላይ በተናገሩት ትክክል ነው ባቤ አይደለም ነገሩ እንዳይሰፋት ወደ ገድላት ከማስፋትሽ በፊት ፖይንት ሊስት ነው። ከዛ አንቺ ደግሞ ትቀጣያለሽ ነው እንጂ ተሳስተሻል ምናምን የሚል እንት ነው የለውም። አይ ቲንክ እንደዛም አይደለም ሐሳቡ ወደ ገድላት ምናምን ስትሄጂ አንድ ፖይንት ኡስታዝ ያነሳው ሐሳብ ስለነበረ አሰር ይደረግና ፖይንት ወደ ሌላ ይቀጥላል ነው ሶ ከዛ አንፃር ነው ያው መጨረሻ የምናገረው ነገር ቅድም እንደተባለው ነው። ቦታ መሰጡትን ሰው ወቁ እዚህ ከፍቶ ያስተማሩ ዞር ብላችሁ ሳታዩ ዝባዝንክ የሚሰራበት ነገር ላይ ብዙ ትኩረት አታርጉ ለማለት ነው። እኔ ከዚህ ውጪ የተፈጠረው ነገር ያው አላህ ራሱ እያንዳንዱ ነገር በጊዜው በቦታው ይወጣልና ሰው በጊዜው በቦታው የሚፈጠረው ነገር ሁሉ ይታወቃል። ከዛ ውጪ ሌላ ነገር እንትን የለው። ከዛ አንፃር ነው መሲ ምናልባት እንደዛ መስሎሽ ከሆነ በጣም ይቅርታ አፎ እንደዛ አይደለም። አሁን መቀጠል ትችላለሽ ማለት ታዲያ ይጥራ ቆይ ይጥራ ብለህ ያስከኝ ምኑን ያጠራሁት እኔ እኮ ግርም ነው የሚለኝ እኮ የቀጣው መታቢት ወደ ሚስጥሩ ለምን ታደርጉታላችሁ? ቆይ ይጥራል የተሳሳትኩ ነገር ምንድነው? እሺ ነው መሲ አነጋገር ስተት ነው ሰፋን የተባለው እንጂ ተሳሳት ያለ ሰው እኮ ነገሩ መንደሰፋም እኮ ይኸውልህ ባዬ ሐሳብን እኮ ተናግሬ እኮ ተውኩት። ቆይ ይኸውልሽ መሲ ይጥራ የተባለው አንቺ ሐሳብ ላይ አይደለም። እኛ መጀመሪያ እየሰጠን የነበረው ሐሳብ ስለነበረ እሱ ላይ ተጨማሪ ሐሳብ መስጠት ፈልጎ ነው እሱ። እሺ ማለት ቆይ ታቀልሽ እኔን እንድተሳሳት አድርጉ እኮ ነው ሲያወሩ የነበረው ኦፒ እኔ እኮ እናንተ ከተናገራችሁት የተለየ አልተናገርኩም። ሶስተኛ ነጥብ ላይ የተናገረው ላይ መስዬ አትሳሳትም ተሳስተሻል ማንንም ያለ የለም። ምናልባት ጥፋት የሚሆነው ሐሳብሽን ሳጨርሺ ማቋረጡ ሊሆን ይችላል እንጂ ማል ላይ እንትን ለማለትም የፈለገው አንቺን ወይ ሰፖርት ለማድረግ ነው ያለውን ድባብ ያለውን አጠቃላይ ነገር ለመግለጽ አውቂ እና እንደዛ ነው። ከዛ አንፃርና አብሽሪ ችግር የለውም። አንቺን አሁን ተሳስተሽ ቆይ መጥራት አለበት እኮ ነው ያለው ኡስታዝ። ቆይ አለ ቆይ እኔ እኮ ሐሳቤን ጨርሻለሁ። እዚህ መልኩ ወጥቷል። በቃ አሁን መቀጠል ትችያለሽ ኡስታዝ። ቆይ አዳምጠኝ ይኸውልሽ እዚህ አንድ ነገር ምን አለ መሰላችሁ እኔ የምሰራው ለአላህ ብዬ ነው። እኔ የጀመርኩት ማንንም ጋር ተባብዬ ምናምን አይደለም። እኔ የምሰራው እኔ መስራት አለብኝ ብዬ ማቀውን ነገር ነው የምሰራው። እሺ
ከማንም ክብር ከማንም እንትን ፈልጌ አይደለም ሁሉም ሰው ተሯሩጦ እንትን ለማለት ሰውን ጥፋተኛ ለማድረግ ወደ አንድ ነገር ላይ ለመጫን የሚያደርገው ነገር አለ እኔ እኮ ተናግሬ ጨርሻለሁ እናንተ በሰጣችሁት ሐሳብ ጋር ተመሳሳይ የሆነ ሐሳብ ከሰጠሁና ከጨረስኩ በኋላ ወደ ገድላት ይሄርኩት ገድላት የሚል ቃል ስለሰማሁ ገና ከመግባቴ በፊት በገድላት ዙሪያ የሚነገር መስሎኝ በዛ ዙሪያ ነበር ሐሳብ ለመስጠት የገባሁትና ይሄን ነገር ሰማሁ ሲጀመር ከነመፈጠሩ ማላቀም ኦኬ ከዛ ሐሳብ ሰጥ ቆይ መጥራት አለበት ብሎ ነው ያቋረጠኝ እኮ እኔ እኮ ሐሳቤን ጨርሼ ወደ ገድላት እጃለሁኝ በቃ ይቅርታ ጠይቋል መቀጠል ትችያለሽ አንቺ ከፈለግሽ የተነሳው ሐሳብ እኮ ኦኬ ቀጥል ችግር የለውም ይቅርታ ስለጠየቀ እሱም ወጥቷል ይቅርታ ብሏል በማቃወር ኢንተራፕት ስላደረኩሽ ይቅርታ ብሏል እሱም እና ለሌላ መልኩ አይደለም ለምንድነው እንደዚህ የሚያደርጉት ባለፈ ምንድነው እንደሚያደርጉት አቃለ በቃ ክብር የላቸውም ለሰው በርግጥ እኔ ከማንም ክብር አልፈልግም ምንድነው እንደዚህ የሚያደርጉት እንደዛ አይደለም ቆይ አንዴ አዳምጪኝ እያለሽ ያለው ማለት ነው እዚህ ጋር አንድ ወንድማችን ሳቢር አዳም ቆይ ምንድነው ያለኝ መሲ በቃ እንዴ ተረጋጉ ባቢ ፕሊዝ ቆይ ባቢ አነጋገሩን ሰምተዋል ባቢ ለምን ታዲያ ምንድን ኮላስ እንዴ ያለኝ ቆይ ይጥራ አለኝ ቆይ ይጥራ ብሎ ማለት ጥፋተኛ ነኝ ነገሩ ነው አጀንዳ አንቺ እኮ አይደለም የተኛ ያነሳ ነው ጥያቄ ያለ ገባሽ ስለዚህ ስለሱ ስናወራ ነበረ ኡስታዝ ትንሽ ሐሳብ ሰጠበት አንቺ ደግሞ ትንሽ ነካካሽው እሱን ተተሽ ወደ ገድላት የሚል ርዕስ ሌላ ርዕስ ደግሞ ልትነኪ ስትይ እሱ ወደዛ መግባት የለብሽም የተነሳውን ነገር ሳይጠራ እንደማለት ነው ገብቶሻል ሌላ ርዕስ ነው ስትጨምሪ ስለዚህ የተነሳውን ነገር እማጠራው እኔ ነኝ ወይስ ባለቤቱ ነው እኔ እኮ እንደማንኛውም ሰው አስተያየት የሰጠሁት እንዲጠራ እኮ ነው እያወራን ያለ ነው መሲ ምንድነው እዚህ ጋር ቁጭ ሰላም አለይኩም ወራህመቱላሂ ወበረካቱ መሰረት አይ ቲንክ እኔ ይቅርታ ጠይቄያለሁ ወጥቼው ነበር አይ ቲንክ እኔ ለካለኛ አክብሮት አንፃር ይቅርታ ጠይቄ ምናልባት አለ መረዳዳት ነው ብዬ ወጥቼ ነበር እና ስርዓት የላቸውም ሰው ያከብሩም ምናምን የሚል ወቀሳ ውስጥ አይ ቲንክ እኔና አንቺ በምንም ተገናኝተን አናውቅም ምንም አድርጌሽም አላውቅም ምንም አድርገሽኝም አታውቂም ስለዚህ እንደዚህ አይነት ነገር አባት ተጠቀሚ ደስ ይለኛል ተመልሼ የገባሁትም ለዛ ነው በቃ ትቼዋለሁ ተሳስቼም ከሆነ ይቅርታ አልኩኝ ኦኬ ነገርን መያዝ ይሄን ያህል እንትን አይደለም ስተት ከሰራው ማለት ነው ኦኬ ተሳስቼ ሊሆን ይችላል በቃ ይቅርታ ያነጋገር ስተት ነው በቃ ስተት ሰርቻለሁ ይቅርታ አጥፍቼም ከሆነ ይቅርታ አልኩኝ ከዛ በኋላ ምንድነው እንድኝ ማለት አያስፈልግም በቃ አለቀ ይቅርታ ካልኩ በቃ እኛኛ ትበል በቃ ይራሱ ቆይ እኛኛ ትበል እኔ አንተ እንዳልከው እንኳን አይደለም አንተ ጋር ቆይ ባቢ እንኳን አንተ ጋር አይደለም ከማንም ጋር ግንኙነት የለኝም ጥያቄ አነሳን እኮ መሲ ጥያቄ አነሳን እኛ ጥያቄ አነሳን መጥራት ያለበት ጉዳይ አለ ስለሱ ነበር ስናወራ የነበረው በነገራችን ላይ ጉዳዩ ምንድነው አብዱ ከሪምና ጉዳይ ያወሩት ነገር ነበርና ሁለት አማራጮች ምክርና ንጽጽር ተብሎ ሶስተኛ ደግሞ እንደሚታወቀው ነው ተብሎ የቀረበው ነገር እኔ እንደኔ ሁለተኛው ነገር አይመለከተኝም ምክንያቱም ምንድነው አንድ ሰልም ያለው ብሎ ሙስሊም ነኝ የሚል ሰው እስልምና ላይ ብዙ ነገር እየተሰራ ስለሆነ እናንተ ሙስሊሞች አትችሉም ተብሎ መባል እኔ ይሄ አይመለከተኝም የራሱ ጉዳይ ነው ሙስሊም አይደለም ወይ የሚባል ጥያቄ አለ እሱ አይመለከተኝም ግን ሶስተኛ ተብሎ የመጣው ያ ሰው ስላወራ ሳይሆን እኔን ነው ስለኔ ነው ሲያወሩ የነበሩት ስላለ ሳይሆን ምንድነው ስለምንድነው ማለት ሶስተኛ ምርጫ ተብሎ የቀረበው ሶስተኛ አማራጭ ምንድነው እሱ ልጅ መጥቶ እንዲያብራራ ወይ የምታውቁት የገባችሁ ሰዎች ካላችሁ አብዱ ከሪምም ቢሆን አንተ ገብተዋል እያለ ሲያወራው ስለነበረ ምን ማለት ነው ማለት የተፈለገው ምንድነው ብለን የጠየቅነው በቃ ሌላ ነገር ማውራት አያስፈልግም ማሲ ወጣች እንዳልመት ብለኝ እኮ ነው ላክዳ እንዴት ተደማመጠ አፍሪካና ማለት ነው ያስቆማት እኛ የምናወራው ሂስቶሪ ላይ ስለነበረ እሷ ወደ ገድል ልትሄድ ስትል ሌላ ቶፒክ ስለሆነ መጀመሪያ የተነሳው ሐሳብ ላይ ማብራሪያ ሊሰጥበት ፈልጎ ነው ገብቶሃል ስለዚህ መሲ ደግሞ ከአንድ አጀንዳ ወደ ሌላ አጀንዳ በራሷ ስትሄድ ቆይ አንዴ መጥራት አለበት ያለው እሱ የሰጠችው አስተያየት ላይ ሳይሆን እኛ እያወራን የነበረው ነገር ላይ ነው በነገራችሁ ላይ ማለት ነው ስለዚህ ሁለታችሁም ተመለሱና ገቡና ሐሳባችሁን ስጡ አለ መረዳዳት ነው ለምን ወደ ገድል ገባሽ ማለት ሌላ ቶፒክ ስለሆነ እኛ መጀመሪያ እያወራን የነበረው የተነሳው ሪከርድ ላይ ሐሳብ ስለነበረ ያንን ማጥራት ፈልጎ ነው ቶፒክ ገድል ራሱን የቻለ አጀንዳ ስለሆነ ማለት ነው ማሲ ገብቶሻል ኦኬ አስገብታችሁኛል ያው አውርደውኝ ነው ኖርማሊ ገና መጀመሪያም ማውራት ጀምር እንዳወራም አልፈልኩም በርግጥ እኔ ኮሜንት ላይ አቡኪ በውስጥ ገብተ እንዳትጽፍልኝ
እኝኝ አልሽ እያልክ እዚህ ተናግራል ገብተህ እንዳትጽፍ ኮሜንትን የጻፈው ኧረ ትልልቅ ሰዎች እኮ ነን መሲ ባቢ ያን ትልልቅ ሰዎች እኮ ነን ያነሳነው ጥያቄ አለ ስለዚህ እሱ መመለስ የምትችል ከሆነ መልሱልኝ ምንድነው መሲ በጣም እንትን ይሆነ ቆይ ይኸውልህ ባቢ በጣም ይቅርታ መሲ ትንሽ ተረጋግቼ ነው የማወራው ይኸውልህ ባቢ ታውቃለህ እኔ ገና ማውራት ስጀምር በጣም ብዙ የሚጮሁ ሰይጣናቶች አሉ ታውቃለህ ያንንም አላይም ሳላይ ነው የምናገረው ብዙ ጊዜ እኔ ሰው ቤት ገስት ምናምን ማልገባው ምንድነው እኔ ስገባ ምን የቅናት መንፈስ እንደሚነሳባቸው አላውቅም እኔ ማውራት ስጀምር ገና ማውራት ስጀምር እንዴ ስተቱ ምንድነው ከተነሳው በሶስተኛው ነጥብ ላይ ሆኜ ነው እየተናገርኩ ያለሁት ብዬ ያወራው ነበር ሐሳቤን እንደጨረስኩኝ ነው ከኮሜንቱ ጋር የሚመሳሰል ነገር ነው ታውቃለህ አቡበከር የተናገረው ኖርማሊ እናንተ እንዳላችሁት ምናልባት መጥራት አለበት ያለው ያ ማን ነበር ልጁ ጉዳይዲያ የሚባለው ልጅ በተናገረው ዙሪያ ከሆነ ወል ነገር ግን ልክ ከኮሜንታተሮች ጋር አብሮ መጥቶ ከሆነ ቆይ መጥራት ያለበት ያለው ወይ የኔ ንግግር ከሆነ እኔ ስተቴ ምንድነው ነው የኔ ጥያቄ አይ ያንቺ ንግግር አይደለም አጀንዳው ነው መጥራት አለበት ብሎ የተናገረው በቃሽ አጀንዳው ተሰጥበት ነበር ጉዳይ ነበር እኮ እንደረሽ ያልገባሽ ነገር እኮ እሱ ነው አይደለም በነገራችን ላይ ባቢሎን አንድ ነገርም አለ ስተትም አለ እኔ ያየሁት ነገር ማለት ነው መሲ አይደለም ሌላ ቦታ ላይ እኔ ቤት መታ የሆነ ነገር ስታወራ በቃሽ ምናምን ይላውታል ከስር ሙስሊሞች አላህ ልትፈሩ ይገባል ያ ነገር ራሱ ማለት ልክ አይደለም ሐሳቧን እስከፈቀደች ድረስ የቤቱ ባለቤት የሚፈልገው ሰዓት እስከፈቀደላት ድረስ ሐሳቧን እንደፈለገች ማንሸራሸር ትችላለች ከስር ሆናችሁ በቃሽ ምናምን ነገር ምናምን እንደዚህ አይነት ነገር አትጠቀሙ ሙስሊም እህታችሁ ናት አልተሳደበችም ምን አንዴ መሲ ልጨምር ሐሳቤ ቆይ አንዴ ልጨርስ እሺ መስዬ አንዴ ታገሽኝ እኔ ቤትም ስትገባ እንደ አይነት ነገር ተጠቀማላችሁ እኔ ከተመቸኝ ካልጎረበጠኝ እናንተ ታች ያላችሁ ሰዎች ምንም አያገባችሁም ባቢሎን ካልጎረበጠውና ከተመቸው እድሉን ከሰጣት እንደፈለገች ማውራት ትችላለች በተረፈ ከስር ወረጂ ምናምን ነገር በቃሽ ምናምን ነገር አትበሉ ማለት በሰው ሞራል የሚባልም ነገር አለኮ ሰው በሰውነቱ ማለት ነው ከአቡኪ ጋር የተፈጠረው ነገር ሚስ አንደርስታንዲንግ ነው አቡኪ በጣም መልካም ሰው ነው አይ ቲንክ ብታዩ ጥሩ ነው መሲ ራሱ ማለት ነገሮችን እንትን ባትሉ ማለትም እንደዚህ አይነት እንትን አለ ሰው ላይም የሚደርስ ነገር አይደለም በተቻለ አቅም እንደዚህ ሚዲያ ላይ የሚታወቀው በጥሩነቱ ነው እንጂ በተሳዳቢነት ሰው በማንቋሸሽ ምናምን ስላልሆነ ወንድምና እናት ናችሁ ተመልሳችሁ ትገናኛላችሁ አላህ በቁርአን ውስጥ በሱረቱል ሁጁራት ምዕራፍ 49 ቁጥር 7 እና 8 ላይ እንደዛ ነው የሚለው ምዕመናን ወንድማማቾች ናቸው ወንድማማቾች መካከል አስማሙ ነው የሚለው ላንቺም ለሱም አናገዝም እንደዚህ ነገር አይደረግም ማባባስ ምናምን ነገር አይፈቀድም በእስላም ወንድማማቾች ናችሁ ወንድምና እናት ናችሁ እናንተ በሌላህ መንገድ ነው የተገናኛችሁት በአላህ መንገድ ተዋዳችሁ እስከ መጨረሻው ድረስ እስከ ጀነት ድረስ ለሞክሩ አንተ ትብስ አንቺ ትብስ ተብሎ ለማለፍ እንሞክር እሱ ማለፍ አለበት አንቺ ማለፍ አለበሽ ይሄንን ነው ምለው ሐሳብሽ መሰጪው ነገር ካለ ምንም ችግር የለውም ሐሳብሽን ስጪ ጉዳይ አይዲያም ባገኘነው ብናምን ስንል ነበር ጉዳይ አይዲያም መጥቷል ሊያናገሩት የሚፈልጉት ነገሮች አሉ አንዳንድ ነገሮች እናናገራለን በትህትና በእውነት በትህትና በተረጋጋ መንፈስ በተከባበረ መንፈስ ማድረግ እንችላለን ይሄን ይመስላል ጨርሻለሁ ኦኬ ጉዳይ አይዲያ መጥቷል የተናገረበትን እንዲያጠራ ብላችኋል ጥሩ አጋጣሚ ተፈጥሯል እኔ ከዛ በፊት ማለት ነው እኔ መናገር የምፈልገውን ሐሳብ በቤቴ ከፍቼ መናገር እችላለሁ እንደዚህ አትበሉ ብዬ የልብ አልሰጣችሁም በየገባሁበት ቤት እየገባችሁ መንጫጫት ቅናታችሁን ማስነሳት መጻፍ ትችላላችሁ እኔ መሰረት ዞር ብያላችሁም ምክንያቱም እናንተ ሐሳባችሁ መግለጽ የምትችሉት ኮሜንት ላይ ብቻ ነው እንጂ ደፍራችሁ ማስተማርም መናገርም ኮንቴንት መስራት ማትችሉ እኔ ኮንቴንት መስራት የምችል ማስተማር የምችል መናገር የምችል ሰው ነኝ ኦኬ ኮሜንት ላይ እኔ በገባሁበት ቤት ተከተላችሁ የምትጽፉ ቅናት ምናልባትም እናንተ ኮንቴንት መስራት ስለማትችሉ ነው በነገራችን ላይ እኔ እህት ወንድም በሚል እኔ አላምንም እኔ የምሰራው ብቻ ነው ከማንንም ጋር ሶሻል ሚዲያ እህት ወንድም አይደለሁም ሰው በስራው ኦኬ አንድ ጊዜ ፕሊስ ኦልበን የሚውት አድርግ እኔ ሰውን አከብራለሁ ኦኬ በምንም ሙስና በምንም ጥቅም ሰውን አልወድም ሰውንም ወደው በስራው ነው እኔም ሰው እንዲያከብረኝና እንዲወደኝ የምፈልገው በስራዬ ነው ኦኬ እኔ ህሊናዬን የሚወደውን ነገር እሰራለሁ ህሊናዬን የሚወደውን ከሰራሁኝ ሲጀምር ከሰው ምንም ነገር አልጠብቅም ስለዚህ አይ ኮሜንት ላይ ይንጫጫሉ እንደዚህ ያደርጋሉ አያከብሩኝም አልላችሁ ምክንያቱም ሰው የሚያከብረው ሰው ስርዓት የሚይዘው ያደገበትን የሚያቀውን ነው የሚያደርገው እናንተ የምታውቁት ምንድነው ስድብና ቅናት ይሄ ነው እናንተ
በህይወታችሁ ያዳበራችሁት ማለት ነው። እኔ መሰረት ግን በህይወት ያዳበርኩት ኮንቴንት መስራት፣ ሰውን ማስተማር፣ ሰው መከበር ባለበት ማክበር ስችል ነው። ተግባብተናል። እኔ ሰው ቤት ገብቼ እየተከተላችሁ አፋችሁ ለምትከፍቱ እኔ ቤት አለኝ 200,000 ተከታይ ያለኝ ቤት አለኝ። እዛ ገብቼ አስተምራለሁ፣ ሐሳብን እገልጻለሁ። ኮሜንት ላይ የምትንጫጭ ስትንጫጭ ኑሪ። ኦኬ ይሄን ይመስላል። ስለዚህ ወንድማማችነት እህትማማችነት ነገር ከኔ ጋር ይሰራ። ጨርሻለሁ። ቀጥሉ። እሺ ጥሩ እናመሰግናለን። ችግር የለውም፣ ቀላል ነው። ሰው ማውራት አለበት፣ ሊወጣለት ይገባልና ጥሩ ነገር ነው። ችግር የለውም። እና ትናንት ይቅርታ የሆነ ቤት የሆነ ነገር ተደርጎ ነበርና ጉድ አይዲያና አብዱ ከሪም እና ቪዲዮን በሚዲያ ያየነው እኛ ደግሞ ሰምተን አይተን ዝም ብለን ነበርና ያው ከመጣ አይቀር እኔ እንትን እስኪ ብንጠይቀው መልካም ነው። ማውራቱ፣ መወያየቱ፣ መቀራረቡ መልካም ነውና ማለት የሆነ አካል ጥብስ አግኝቶ የሆነ ነገር ስላለ ሳይሆን በርግጥ ነገሩ በጣም ከባድ ስለሆነ ነገሩ ከባድ የሚሆነው ምንድነው ውስጡ ከተሸከመውና ከያዘው መልእክት አንፃር ነውና ውስጥ የያዘውና የተሸከመው መልእክት ደግሞ ምን እንደሆነ ከራሱ መስማት አለብን ብለን ነው። ብንሰማ ደግሞ መልካም ነው። እዚህ ጋር እስካለ ድረስ እኔ ሁለት ጥያቄዎች ብቻ ነው ያሉኝ። አንዱ ያው ራሱ እስከመጣ አያገባኝም፣ ግን ከመጣ አይቀር በጠይቀው መልካም ነው ብዬ ነው። ሁለተኛው ግን ሁላችንንም ስለሚመለከት መጠየቁ መልካም ነው ብዬ አምናለሁና አንደኛው ጥያቄ ምንድነው ጉድ አይዲያ ላንተ ነውና አንተ ሙስሊም ነህ፣ ያው ሰልም ያለው ብለሃል። እዛ ጋር ደግሞ ስትናገር የነበረው ምንድነው ቪዲዮ ላይ ታውቀዋለህ፣ ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማደርግ ነው። እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም፣ ስለምን ስታወሩ እንደነበረ አላውቅም። እኔ የተቆረጠ ቪዲዮ ነው የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ወራህመቱላሂ ወበረካቱ እንኳን ደህና መጣ። አይ ቲንክ እንደ አጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሐሳብ ተነስቶ ምን እንዳወራችሁ ማልሰማው በርግጥ ምን እንደነበረ እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ። እንደ አጋጣሚ እያወራን ነበረ፣ ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንደ አጋጣሚ አቡኪ ባይዘው ይሄን ምነግራችሁ ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘው በጣም ጠቃሚ ነው፣ ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደበፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም እኔ ወደ 3 ሰዎች ኢንቫይት አድርጋለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም በኤግዛምፕል ላስረዳና ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ
እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁት እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያድርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን አይ ኖ እምቢ የሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ። ሶስተኛው ምንድነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበር። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይ ዘ ዌይ እኔን ማጣላት ነው የነበረው። ሐሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገርኩም። ባይ ዘ ዌይ በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ። ባይ ዘ ዌይ በጣም ፍቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው ማውራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ መጥቶ ያናግረኝ፣ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፍቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጎዳይዳ ነገሩ ምንድነው? አንደኛ ነገር አንተ ያልከው ምንድነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድነው? አንደኛ ነገር ሐሳቡ የሚፈሰው የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሐሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበርና ይሄ ስለ የሆነ ሰው እየተናገርክ አልነበረም። መጨረሻ ላይ ሶስተኛ አማራጭ ብለህ የተጠቀምከው ቃልስ ምንድነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ማን ነው ሰውየው ማን ነው? ሰውየው ማን ነው? ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። ሳወራ ነበረ። ያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ ያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረግን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና አናግሩት ከሱ ጋራ ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው ባይዘው ሙሉና። አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለክ። ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱትና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድነው ያልከው? ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረኩም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድነው? ሶስተኛ አማራጭስ ምንድነው? ህግ የሚባለው ነገር ስለ ንጽጽር ምንድነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ ያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርገህ ነው?
እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኝህ ነው ወይስ ምንድነው? ህጋዊ ምንድነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ማረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ይድረቅ ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፍለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ ድንገር አሁንም ደግሜ የመጨረሻ ድንገር 3 አማራጮች ሰጥቻለሁ። በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ይሄ ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይሄንን አማራጭ ማቀው እኔ ነኝ። ሶ ምንድነው የምትረዳው ካልከኝ በህግ አንፃር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ የሰውን ሃይማኖት የሚሳደብን አካል ማንም የሚጠይቀው ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉን መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንፃር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት የሚል ሰው የለም ሲጀመር። እኔ ማረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው። ሐሳቡ ምንድነው? ጉድ አይዲያ ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛን ያወራው እሱ አይመለከተኝም። ግን 3ኛ አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱም ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። 3ኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ 3ኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይዳ እንደ ስላለህ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ችግር የለውም። ሌሎች ሐሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ተመልሰዋለህ። እኔ 2 ነው የጠየቁ፣ ከ2 በላይ አልጠይቅም። ምንጭ መድረቅና 3ኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድነው? ኦኬ፣ አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋልና ምንድነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል ሚል አይዲያ ነበረ። ገብቷል? ምንድነው ምናምን እያለ የነገረኝ እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ።
ለሱ ያስረዳውት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው ዙሪያ አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራልና እንትን ሆኗል ተገድቧል። ስለዚህ ወዴትም መሄድ አይቻልም አትችሉም ምናምን ያልኩ ያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበር። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት ይሄንን ነው አይ ቲንክ ገብቷል። እሺ አይ አሁንም ያው ተማሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ ምናልባት ኦፓል ላስቀድማት ወይስ ላውራ? ኦፓል ማውራት ፈልጋለሽ? እኔ ጋር ተመሳሳይ ነን ብዬ ነው የኔና የሰው ሐሳብ። ኦኬ ተፍቀድልኝና ከዛ በኋላ እኔ እንትን አስተያየት እሰጣለሁ። ትፈቅጂልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ? ኦኬ እሺ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛው ማለት ነው። ባለፈው ምን ቤት መጥቶ ይሁን ነገር አለ እና ያንን ይሄው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን ነው መዘየር ነው ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቭን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታቸዋል። ራሱ የአንድ ሰው ለሙስሊሞች አድራሻውን ሰጣለው ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናቃለን፣ አንዳንድ ነገሮችን እናቃለን ምናምን ነገር እና ተሞክሮም እኮ እነዚህ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ይታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም 21ኛው ክፍለ ዘመን ላይ ነን ያለነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት አንድ ነገር ማሰብ አለባችሁ። አጅር ልታገኙበት ነው እዚህ ቦታ ላይ ብትመጡት ካላ ዘንድ አጅር እንድታገኙበት ሌላው እንዲማርበት ከምትወያዩት አካላት ጋር የሆነ ዕውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በእንደዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቆረጠው ምናምን የሚባል ነገር የለም። እኛ ንጽጽር አካባቢ ላይ እንደዛ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛም ያደርሰው ነገር ያደርሰዋልን ብዬም አላምንም። ይሄን በቪዲዮ አይታየም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አዎ አንዳንድ ስሜታዊ የሆኑ ሰዎች አግኝተው ታጉል እንዳያረጉት ከፈራ አዎ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ።
ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብዱልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አቡኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሐሳብ ካወራ ነው፣ ባለጌ ከሆነ እንተዋለን። በተረፈ ገደለው ቁረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ቴዎክራሲያ አይደለም፣ ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ከጠየቀው ነውና ለመናገር የፈለገው ይሄ ልጅ ጉዳይ ያለ በላገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው ምለው። እኔ በግሌ እንደው ማለት እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ ዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል እኔ እንደንተም ማለት ነውና አንዳንድ ጊዜ ራሳችንን እንመታበታለን። የምር ለመናገር ማለት ስለ ኦርቶዶክስም ስለ ፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያረጉ ከፍና ዝቅ የሚያረጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ። እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያረጉታል? ወንድሜ ነው፣ ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም፣ አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ መዛ ሄደ እነሱ ጋር ሄደ ፕሮቴስታንትም አልነበርክም ኦርቶዶክስም አልነበርክም ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይሄን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስን ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል። ግን እዛ ቦታ ላይ ከፍ ዝቅ እያረጉ ሃይማኖታችንን ከፍ ዝቅ እያረጉ አንተን ዝቅ በጣም ነው የሚያመው ብታየው፣ እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና ሲጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም። ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው ምንድነው የሚመለሰው? ሙስሊሞች ምንድነው አርጊመንታቸውን በነገረ ክርስቶስ ላይ በነገረ ስላሴ ላይ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድነው የምንመልሰው የሚለውን ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች ዚኪር ምንድነው፣ ሶላት ላይ እንዴት ነው እንትን ምለው፣ ከዛ ቁርአን እንዴት ነው ምነው እንትንን ካስተካከልኩ እንትን ነው። ይሄ የዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀና እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው የምነግርህ። እንደምነው አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ። ከበስተኋላ ዲናችንን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛ መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይሄው እስልምና እንደዚህ ነው የሚያስተምረው፣ ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለነው ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል። ልምዱ ያለው ሰው ምንድነው ለመበሻሸቅ ትልቁ መስፈርት እውቀት አይጠይቅም። ባለጌ መሆን ብቻ ነው የሚጠበቀው። እና ያለ ማለት ፈልጌ ነው። እኔ በኩሌ ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁኝ። ወሰላሙ አለይኩም። በጣም እናመሰግናለን ኡስታዝ ኦፓ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር የለኝም። ቪዲዮውን ስናዳምጠው እንደነበር
የተለያዩ አሻሚ ሐሳቦች ነበሩበት መጥቶ አጥርቶ መናገሩ ጥሩ ሆኖ ሳለ ጠቅላላ ያለ ሐሳብ መስጠት የምፈልገው ግን ሁለቱም በር እንዳይዘጋባችሁ የምትፈልጉ ሰለምቲዎች ራሳችሁን አድቡ። እዛም ገርበብ በዚህም ገርበብ የሚያደርጉ ሰዎችን አይቻለሁ እና ራሳቸውን አይከላከሉ ምስልምናቸውን የማይከላከሉ ቁጭ ብለው እንደ ሙስሊም ሲጠየቁ መመለስ አይችሉም። ኦኬ በፊት ከነወጣችሁበት ሃይማኖት ተብለው መመለስ አይችሉምና አደብ ገዙ ጥሩ ነው። ምክንያቱም ኃላፊነቱ ሰዱ እዛ ቦታ ላይ ስትገኙ አንድ ሰው ሻሃዳ ከያዘ በኋላ ሙስሊም ተብሎ ነው የሚጠራው። ስለዚህ እንደ ሙስሊም ነው እዛ ቦታ የሚያናግሯችሁ። ያኛውን በር እንዳይዘጋባችሁ ራሳችሁን አሰድባችሁ ስለምናችሁን አሰድባችሁ ጥያቄ መመለስ ከብዷችሁ ከዛ ደግሞ ልክ ሃምብል እንደሆነ ሰው ሪአክት የምታረጉ ሰዎች ስላየው ነው ጥንቃቄ ማድረጉ አይከፋም። የተነሳው ሐሳብ ግን ራሱም እፎይ አሁንም ጉዳይ ዲያ ስሙን ጠርቶ ለእፎይ ነው ብሏል። ቴሌግራም ገጹ ላይ ጽፏል። እኔ ካልተገደልኩኝ እኔን ካላገለሉን የዞር ካላልኩኝ ንጽጽር መስራት እንደማይችሉ ኡስታዞቻቸው ያወሩት ንግግር አለ ብሎ ፖስት ሲያረጋው ኃላፊነት በጎደላቸው ተናጋሪዎች መንገድ ስላገኘ ነው። እና አንዳንድ ሰዎች ጥንቃቄ አድርጉ። ማህበራዊ ሚዲያ ነው። አንዳንድ ሰዎች ከኛ የተሻለ ያውቃሉ። ማን እንደሚሰማንም አይታወቅም። ተደዋውላችሁ አይደለም ያወራችሁት ላይቭ ስትሪም ላይ ነው። ሰዎች ይሰማሉ። ቁጭ ብለው ምን ተባለ የሚሉ ሰዎች አሉ። ቪዲዮ ኤዲት ከመደረጉ ውጪ ከመቆራረጡ ውጪ ተቆራርጦ የወጣው ቪዲዮ ግን መልእክቱ እፎይ ከዚህ በፊት በህግ ይጠየቅ ሲባል የመጀመሪያ አይደለም ሶስተኛው አማራጭ ተብሎ ሲጠየቅ አይኔ ማለት የፈለኩት በህግ እንዲጠየቅ ነው። በህግ እንዲጠየቅ ከሆነ ሶስተኛው አማራጭ ተብሎ መቅረብም የለበትም። ከዚህ በፊት በህግ እንዲጠየቅ ተብሎ ስለሚያቅ ሚስጥር አይደለም። ቀጥታ ቢባልም የሚያስቆጣ የሚያስቆርፍ አይደለም። አንደኛ ውይይት ተባለ፣ ሁለተኛ ይመከር ከባለ ምክር የሚለው በራሱ የህግ አካልን የሚያጠቃልል ነው። ሰዎች የሚታሰሩት ለምክርም ለተግሳጽም ለተሞክሮም ስለሆነ ማለት ነው በህግ የሚጠየቁትም ጭምር። ስለዚህ ሶስተኛው የተቀመጠው አማራጭ አሻሚ ሆኖ ሰዎች በተለያየ መንገድ እንዲሰሩት እንዲረዱት እሱም ደግሞ ቴሌግራም ፔጁ ላይ ሄዶ ተጠቂ እንደሆነ ተጎጂ እንደሆነ በዚህ መንገድ ሊያስወግዱኝ ነው ብሎ እንዲናገር ያደረገው ኃላፊነት የጎደለው ንግግር ነው። በሳቱ ላይ ስትሪሙ ላይ አብዱል አብራራው ሲለው ነበረ። ማብራራት አልፈልግም ብሏል። ዛሬ መተህ ስለአብራራው ጥሩ ቢሆንም ግን እኔ የክርስቲያንን በር የሙስሊምን በር እንዳይዘጋባችሁ ገርበብ የምታረጉ ሰዎች ብትማሩ ብታደቡ ጥሩ ነው ብያስባለሁ። ምክንያቱም ሁለት ዛፍ አለኝ ተብሎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣ አይደለ? ስለዚህ ብዙ ጊዜ እኔ የታዘብኩት ነገር ከጉዳይ ዲያ ራሱን እንደ ሙስሊም አይቆጥርም። የሚነሱ እስላማዊ ሐሳቦችን ሙስሊሞች ነብዩ ያለ ነው የሚያወራው። ከሱ በተጨማሪ ደግሞ ያዩዋቸው ነገሮች ምንድናቸው? ሲጠየቅ በፊት ክርስቲያን እያለ ተብሎ ሲጠየቅ እኔ ኦርቶዶክስም ካቶሊክም ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ ብሎ የሚናገር ሰው ነውና በቤዝመንቱ ነው የሚያፍረው ወይስ ደግሞ ከጥያቄ ለመሸሽ ነው? ብትመልስስ እነዚህ ያኮርፋሉ ወይስ ደግሞ የመጣህበት ሃይማኖት? ምክንያቱም እኛ የምናውቀው ቲክታክ ላይ አንተ ንጽጽር ስትሰራ ከሙስሊሞች ጋር ክርስቲያን ሆነ ነው የምናውቅህና ሻሃዳ ከመያዝ ከመስለም በፊት እኔ የማውቀው ማህበራዊ ሚዲያ ላይ እንደ ክርስቲያን ሆነ ከሙስሊሞች ጋር ድቤት ስታደርግ ነው። ከኔ ጋርም አንድ ሁለት የተባባሉበት ምክንያት ያ ስለነበር ስለማስታውስ ነውና ጥርት ያላሉ ነገሮች አሉ አንተ ላይ ጉዳይ ዲያ ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉዳይ ዲያ ጋር ቁጭ ብለው ያወራው ተደዋውለህ አይደለም ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤቱ የመጀመሪያውን ቪዲዮ ሰምተዋለሁ። በንጽጽር ዙሪያ ላይ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት ነው ውይይት እንዳለባቸው ምን ማድረግ እንዳለባቸው ሐሳብ እየሰጠህ ነው። ስለ ንጽጽር ዕውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልካንተ የንጽጽር አመራር ነበር ስትነግረው የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምነው። ይገባ ከፈረሱ ጋሪው ቀደም አይነት መሆን የለበትም አስፈላጊም ስላልሆነ ማለት ነውና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሐሳቡን ስላጠራው መናገር የፈለኩት አወፈኝ ነው ብላል። እሱም ደግሞ ለኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ ተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ኦኬ ሐሳብ የሚናገር ከሌለ ትንሽ ሐሳብ ለመናገር ያክል ነው። ወንድማችን ጉዳይ ዲያ መናገር ይፈልጋል። የተወሰነ አውርቼ ልውረድ። እሺ ብዙም አላወራም። ይፈቀድልኛል? መሲ ከፈቀደች መሲ ፈቅደሻል?
እሺ አመሰግናለሁ። እሺ መርሐባ ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ ቢያለኝ ኡስታዝ ዋሂድ ሁላችሁም ወንድሞቼ ክርስቲያኖችም ሰላም ቢያለኝ ሁላችሁም ባቢ ምናልባት የኔ ሐሳብ ምንድነው መሰላችሁ በዚህ ዙሪያ ላይ ምንም ሐሳብ አልሰጥም ነገር ግን ትንሽ በተለይ ንጽጽር ላይ ያላችሁ ወንድሞቻችን ኡስታዞቻችን መሻይኾች ሁሉም ላይ የዳዕዋ ዘርፍ ላይ ያላችሁ ከናንተ ብዙ ነገር እንጠብቃለን አንዳንዴ ደግሞ ዳዕዋ በሚናደርግበት ጊዜ እያንዳንዱ አምልኮ በሚናደርግበት ጊዜ የሚፈልግ ነገር አለ ምንድነው ለግላችን ልንጠቀምበት ይገባል ማለት ራሳችንን ክብራችንን እንደዚህም ደግሞ ዝናችንን ቁጭ አድርገነው እስልምናን ነው የበላይነት ለማድረግ መጣር አለብን ለምን እንዲህ ተባልኩኝ እንዲያረኩኝ እንዲህ ተባልኩኝ የሚለው ነገር ከሆነ ማለት ነው ዳዕዋውን በተለይ እስልምና ዘርፍ ላይ ዳዕዋ ላይ በሚናደርግበት ጊዜ የግል ፍላጎታችን መሰረት አድርገን የምንሰራ ከሆነ መቼም ከሰዎች ጋር ልንግባባ አንችልም ምክንያቱም የምንሰራው ስራ አላህ ዘንድ ተቀባይነት አግኝቶ ነገ ጀነተል ፊርደውስ እንገባ ብቻ ነው ያን ጊዜ ልንኮራው ያለበለዚያ ግን የምናደርጋቸው ነገሮች ላይ ምናልባት የአላህን ውዴታ ለማግኘት ካልሆነ በስተቀር ከዛው ውጪ ሆኖ ነገር አንደኛ ስራችን ተቀባይነት እንዳይኖረው ያደርጋል ሁለተኛ ቀጣይነት እንዳይኖረው ያደርጋል ሶስተኛ ደግሞ ከየተኛውም ሰው እንዳንግባባ ያደርገናል ስለዚህ የምንሰራው ስራ ለአላህ ብለን እስከሰራን ድረስ ከዛው ውጪ ለግል ስሜታችን ለግል ፍላጎታችን አሸንፎን ከወንድሞች ጋር ከኡስታዞች ጋር መጣላቱ አስፈላጊ አይደለም hatta ያን ሰው ማለት ክብሩን ዝቅ እንዲደረግ ነው የሚያደርገውና ይባካችሁ እንደው ከምንም በላይ ከውቀቱም በላይ ከናንተ ምን ፈልገው ስነ ምግባርና ትዕግስት ነው ለምን ለድን ብሎ መሰደብ ክብር ነው ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ተብሏል አሸንፈዋል የግድያም ብዙ ነገር ደርሶባቸውና ይባካችሁ አንድ ጊዜ ማለት ነው ለአላህ ስትሉ ለዲኑ ስትሉ ለሚሰሩ ስራ ስትሉ ብዙ ተከታይ ስላላችሁ ትዕግስት አድርጋችሁ ወደፊት ቢትሄዱ ባይነኝ ሰላም አለይኩም ወራህመቱላሂ ወበረካቱ ቴንኪው እናመሰግናለን ቀጥይ መሰለኝ አልቆይም ያው ወንድማችን ጉዳይ ዲያመቶ ነገሩን ግልጽ በማድረጉ ጥሩ ነው ሰው ሲናገር እየቆራረጡ ሌላ ሐሳብና ትርጉም እንደሚሰጡ ክርስቲያን ወገኖቻችን የታወቀ ነው እኔም 5 አመት ሊሆን ነው ቲክቶክ ላይ በመናገራቸውን ቪዲዮዎች እየቆራረጡ ሌላ ትርጉም እንደሚሰጡ የታወቀ ነው ኢቭን እውነተኛውን ነገር እንኳን ያወቁት ቆርጠው ቀጥለው ሌላ ትርጉም እንዲሰጥ ያደርጋሉ ይሄ የታወቀ ነው የክርስቲያን ወገኖቻችን ባህሪያቸው ነው ንጽጽር ላይ ያለ ነገር ነው የራስን የበላይነት ለማረጋገጥ የትኛውንም አይነት ነገር ይራመዳሉ ውሸት ለነሱ ጀስት ኖርማል ነው እና ወንድማችን ጉዳይ ዲያ ተረድቻለሁኝ ኢቭን ወደ ህግ መሄድ ነው የሚለው ራሱ አይሰራም አሁን ንጽጽር ላይ ከፊት ጀምሮ የሚሰሩ በአለም አቀፍ ደረጃ ራሱ እውቅና ያላቸው ሰዎች አሉ እነዛ ሰዎች ንጽጽር ሲሰሩ አከሌ ለህግ ይጠየቅ ብለው አያውቁም ምክንያቱም ለህግ ይጠየቅ ብሎ ማለት ያንን ተሳዳቢ ሰው እውቅና መስጠት ነው እንግዲህ ፎዬ የተባለው ግለሰብ በመሳደብ ነው እውቅና ያገኘው እንጂ ንጽጽር አድርጎ ያውቅም በነገራችን ላይ ንጽጽር ብሎ ማለት ዶግማቲክ የሆነ ነገር አቅርበህ ስታነጻጽር እንጂ ዝም ብሎ እዚህ ግባ የማይባል ሐሳብ አንስቶ ጭቅጭቅ መፍጠር የንጽጽር አይደለም እፎይ በህይወቱ ዶግማቲክ የሆነ ነገር አንስቶ እንትን ብሎ ማያቀም ይሄ የታወቀ ነው ኢቭን እንደውም እዚህኛ ሀገር ላይ ንጽጽር ስላልተለመደ አካዴሚካሊ ውይይቶች ስላልተለመዱ ንጽጽሩ ሶሻል ሚዲያ ላይ ቲክቶክ ላይ በደንብ እየታወቀ ሲመጣ ንጽጽር የማይሰሩ ሰዎች የሆነ ነገር ሲያዩ ይከሰስልን እንዲህ ይበልልን ብለው ቪዲዮ ሲሰሩ ሌላው ማህበረሰብ ያጋገላል ስለዚህ ኢቭን ንጽጽር ላይ የሚሰራ ሰው በህግ ይጠየቅ አከል አይባልም ኦኬ እፎይ በህግ አልተጠየቀም አስባችሁታል በተራ ነገር ነው እንደውም ተጽኖ ፈጣሪ ነኝ ይያለ የገዛ ወንድሞቹ ላይ ራሱ እናንተ ተጽኖ ፈጣሪ አይደላችሁም 700,000 ተከታይ አፍርቻለሁ ይያለ በወንድሞቹ ላይ ራሱ ጉራ ሲነዛ ነበር ያ እንደዛ ያደረገው ምንድነው በህግ ይጠየቅ የሚለው ስለዚህ የጉዳይዲያ ንግግር ጥፋት የለበትም ያው ቆርጠውበትም ነው ንግግሩን ግን ኢቭን ካሁን በኋላ አከሌ በህግ ይጠየቅ አይባልም አንደኛ ህጉ ስድብ 6 ወር ነው ቢያስቀጣ ወይም 500 ብር ወይም 1000 ብር ነው ቅጣቱ ራሱ በብር ስለዚህ ያ ሰውዬ የብዝ እውቅና እንዲያገኝ እንጂ ምንም ጥቅም ስለሌለው ንጽጽር ስናደርግ ሐሰትን ማጋለጥ እውነትን ማስተማር ሰው ንጽጽር ሲያደርግ ዶግማቲክ በሆነ ነገር እንጂ በተራ ነገር መሆን እንደሌለበት ማስተማር እንጂ ኢቭን በህግ ይጠየቅ ማለት አያስፈልግም በዙ አጋጣሚ ማስተላለፈው መልእክት ምንድነው አንድ ሰው ወጥቶ ሃይማኖት ተሳድቧል ነብያችንን ተሳድቧል ይከሰስልን የሚል ቪዲዮ ስታዩ አንከስም ረፉ የሚል ትውልድ ነው መፍጠር የምንፈልገው እንጂ ኢቭን ህግ የሚለው ነገር አይሰራም ለማለት ያክል ነው አመሰግናለሁ
ቴንክ ዩ እሺ አንዴ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም ወንድም እህቶች እንዲሁም ክርስቲያኖች ሁላችሁንም አብዛኛው ነገር ተነስቷል አንድ ነገር ብቻ ለማሳሰብ ያክል ነው እሱ ምንድነው ሁላችሁም ሰላምቲዎች ማለት ነው በአጠቃላይ ጀስት ምናልባት ዕውቀት ሊኖራችሁ ይችላል ግን ዕውቀታችሁ መጀመሪያ የነበረው ዕውቀት ክርስትና ላይ ነው በዛ ነገር ላይ የተገነባ ነው ሲቀጥልስ በጣም የጠለቀ ዕውቀት አላችሁ ከተባለ ሌላ ምንድነው ሹብሃ ላይ ነው እስልምና ላይ የሚነሱ ሹብሃዎች ምክንያቱም እናንተንም በዛ ልክ ስጠይቋቸው የነበሩ ነገራቶች የነሱን ዕውቀት ነው ሊኖራችሁ የሚችለው እንጂ መሰረታዊ የሆነ የእስልምና አስተምሮ ዕውቀቶች አይኖራችሁም ስለዚህ ያን እንዴት ነው የምታገኙት የሚለው ነገር ያው ወሊላሂል ሐምድ ካሰለሙ በኋላ እዛው አይተውም እና ኡስታዝ ወሂድ ሌሎቻችሁ ማለት ነው ቀጥታ እንዲማር ነው የሚመቻችለት ማለት በሚመቸው መልኩ በአካል የሚመቸው ከሆነ አካባቢ ላይ ሰው ካለ ያገናኙ ካልሆነ ደግሞ በኦንላይን ራሱ ቂራት በደንብ እንዲከታተል ነው እየተደረገ ያለውና ስለዚህ እንደሰለማችሁ ቀጥታ የመጀመሪያ እርምጃ የሚሆነው ምንድነው የእስልምና ዕውቀት ላይ ፎከስ ማድረግ ነው አሁን ወንድማችን የንጽጽር ዕውቀት የለኝም ሲል ጀስት የእስልምና ዕውቀት የለኝም ማለት አይ ሚን የክርስትና ዕውቀት የለኝም ማለት አይደለም እናውቀዋለን እኔ የዛሬ 3 አመት በፊት ተወያይተናል ከጉዳይዲያ ጋር ማለት ነው የዛሬ 3 አመት ማለት ክርስትና ላይ በቂ የሆነ ዕውቀት አለው ግን የንጽጽር ዕውቀት የለኝም ሲል እስልምና ላይ ነው ሶ ያን ነገር እንዴት ነው ማሳደግ የሚችለው እነዚህ የሚነሱ ጥያቄዎች ባለመመለሱ ራሱ እኮ ይቆጫል አረ ስለዚህ ያን ነገር እስልምና ላይ ፎከስ አድርገህ በመማር ነው አይቃ ሌሎቻችሁ ሁላችንም ማለት ነው እዚህ ከሰለማችሁ በኋላ በቃ የተወሰነ ጊዜ ከሚዲያ ወራቀ ብላችሁ ትምህርት ላይ ዕውቀት ላይ ፎከስ ብታደርጉ ነው ይመለው ወላሂ በጣም አብዛኛው ጊዜ ልባችሁ የሚዋጅቀው ወደዛም የምትሉት ስለማትማሩ ነው ሐቂቀተን እስልምና ብርሃን ነው ታቁታላችሁ ምክንያቱም ያን የጨለማውን ዓለም ስለምታቁት ማለት ነው የመጀመሪያ ጊዜ በመሰግዱት ሰላት ራሱ ምን አክል ትክክል እንደሆነ እስልምና ትክክል እንደሆነ ትረዱታላችሁ ግን ያን ነገር ደግሞ ሞር እንዲጣፍጣችሁ ሞር እንዲበረክት ደግሞ መማር ያንዳንዱ ነገር ፎከስ አድርጋችሁ አሊፍ ባውን ከዛ ጀምራችሁ ከዛ ኢንሻአላህ ለወደፊት ደግሞ ያው ትላልቅ ኡስታዞች በደረሱበት ደረጃ ማስተማር እስከምትችሉ ድረስ ዕውቀት ላይ ፎከስ ብታደርጉ ነው የተወሰነ ጊዜ ከሚዲያ ወራቅ በሉ በቃ ከነዚህ ጋጋታ ካለበት ቦታ ላይ ራቅ በሉ ከዛ ነገር ራቅ ብላችሁ ዕውቀት ላይ ፎከስ አድርጉ ነው የምለው ሁላችሁንም ማለት ነው ወንድሜ ጉድ አይዲያ ኢንሻአላህ እንማማራለን ያው እኔ በርግጥ ፎሎ አድርጌሃለሁኝ ምናልባት አክሰሱን ካላገኘህ ማለት ነው ስለዚህ ፎሎ መልስና ውስጥም ላይ የሚያስተምር የምትፈልገው የዛን ችግር ካለ ኢንሻአላህ ያለውን ነገር እንማማራለን ይሄን ነው ማለት የምፈልገው ራሳችን ላይ ፎከስ እናድርግ እንጨርሻለን እሺ ራሳቸው ነው የወረዱት እኔ መተኛት ከፈለኩ ዘግቼ መውጣት ይችላል ችግር የለውም ምክንያቱም አንዳንዴ መጨረስ ያለበት ጉዳይ ካለ መጨረስ ስላለበት ነው እኔ ቁጭ ያልኩት እንጂ እንትን ብሎኝ አይደለምና ችግር የለውም በኮሜንት ያው እኔ መተኛት ተኛለው ችግር የለውም ግን መታሰር መጨረስ ያለበት ግልጽ መሆን ያለበት ነገር ካለ ግልጽ መሆን ስላለበት ጉድ አይዲያ ያ ይሰማል አይ ቲንክ ምትለው ነገር አለ አጭር ነው የምናገረው ስራ እንትን ስላለብኝ ወደዛ መሄድ አለብኝ ትምህርት እየተማርኩ ነው ባይ ዘ ዌይ በጣም እየተማርኩ ነው ትምህርቶችን አርካኑ ኢስላምንም ስለ አቂዳ ተውሂድን እንዳለ እስልምናን እየተማርኩ ነው በራሴ ለውጣ ነው ነውና ይቅርታ ጋር ጉዳይ ላይ ይቅርታፉ በለኝ ሜሴንጀር ላይ ላገኝ እስቲ ሀቢቢ ላገኝ በውስጥ ማውራት ጥሩ ነው ከነሲያ መደራረጉ ጥሩ ነው ወይድ ሜሴንጀር ላይ አይ ሜሴንጀር ላይ ናና ይሄ ነው እሺ ሜሴንጀር ላይ ወይድ በፌስቡክ ሜሴንጀር አይደል ያልከኝ ናና እዛ ጋር በቃ አሪፍ ነው አንዳንድ ነገሮችን እንመካከራለን አብሽር እሺ መጀመሪያ የነበረውን ነገር እንትን ምን ረሳውም ነገር አይደለም አንድ ሰው እንደ ከረሜላ እንደ አጣጥመ ትውጣለህ ወደ ራስ ኢንተርናላይዝ ታደርገዋለህ እንጂ እንደ ሸንኮራ መጣት ተተፈው እንደዛ የሚባል ነገር የለም ራሱ ማለት ነው ስተት አለ ሁላችንም ጋር ስተት ሊኖር ይችላል አይ ቲንክ ስራ ስለመጣ በቃ አውራየው ጨርሻለሁ በቃ እና በውስጥ እንገናኝ ለማለት ፈልጌ ነው ስራ መጣብኛል አይ ችግር የለውም ይጻፍልህ አውሩ በውስጥ
ማውራት ያለባችሁ ነገር ካለ አውሩ። ኢንሻአላህ አወራዋለሁ እኔ እንትለዋለሁ ባነጋግራለሁ። እናመሰግናለን ባቢሎን እና ኦፓል መልካም ጊዜ ይሁንላችሁ። ደህና አደሩ። እሺ እኛ እንኳን በቀጣይ ጥያቄያችን ስላልተመለሰ ያው እንቀጥልበታለን። በጣም ነው እናመሰግናለን። ኢንሻአላህ ሐሳቦች እንዲሸራሸር መታረቡት ነገር በጣም ጥሩ ነው። ራሱ ምንም እንትን የሚለው ነገር የለም። ደስ ይላል። ስላገኘው ደስ ብሎኛል ባቢ። እኔ በጣም ኦፓልንም እንደዛው ታዛችን ረፈደ እናመሰግናለን። መልካም ጊዜ። ክብራትና ክብራን አድማጮቻችን ታፕታፕ ስታረጉ የቆያችሁ እናመሰግናለን። አብራችሁን የቆያችሁ እናመሰግናለን። ብዥታ የተፈጠሩባችሁ ሰዎች እንግዲህ ጠርቶላችኋል ብዬ አስባለሁ። መጥቶ ማለት የፈለኩት እንደዚህ ነው ብሎ ሐሳብ ሰጥቷል። ከዚህ በኋላ ሐሳቡ ላይ ተጠያቂ አይደለም ልጁ ስላብራራ ማለት ነው። ያልተመለሱልን ጥያቄዎች አሉ። ሌላ ጊዜ በሂደት እንዲመለሱ እናደርጋለን። ችግር የለውም። ስለዚህ ባለ ታሪኩ ይሄ ታሪክ የኔ ነው ብሎ ቴሌግራም ፔጅ ላይ መጻፉ ልክ ነው። ለአንዳንድ ሰዎች ክሬዲት እንሰጣለን። የተረዳበት መንገድ ጥሩ ይሁን መጥፎ እሱ ሜንሽን የተደረገ እንደሆነ ያው ነክቷል። በነገራችሁ ላይ እንኳን ዘንቦብሽ እንዲሁም ጤዛነሽ ነው ጠጅቱ ብሬ ለምን የሚያለቅስበትን ነገር ሁሉ ከረሚላው እንደመቀሙት አላቀም እና ወሱ ሲያለቅስ ደስ ይበላችሁን አላቀብዳ እንኳን ዘንቦብሽ እንዲሁም ጤዛነሽ ነገ ደግሞ የሚቆጣኝ አታሰጠኝ የሚል ሰው ከሆነ ነገ ደግሞ የሚዘትብኝ አታሰጠኝ ብሎ የሚነሳ ሰው ስለሆነ ሁሉም ነገር ለሱ ነው የሚመስለው። ታውቃላችሁ አይደል? የመሬት መንቀጥቀጥ ራሱ ቢነሳ ሙስሊሞች ናቸው ያንቀጠቀጡኝ ብሎ የሚጽፍ ሰው ነው ፔጁ ላይ ሄዶ በተዳዳሪው ያ ስለሆነ ማለት ነው። የህዝብ ቀመጥ የሆኑ ሰዎች ሁሌም በህዝብ አይን ተጎጅና ተጠቂ ካልሆኑ እርዳታ ስለማያገኙ ማንኛውንም ነገር ለራሳቸው ዓላማ ያውሉታል። ለዚህ ነው ሐሳቡ እንዲጠራ የፈለግነው። በደህንነት ደረጃኛ አንሳተፍም። ሰዎች እኔ ኦፓል ዶሎሮሳ ሰዎች የመኖር መብት አላቸው ብዬ የማስብ ሰው ነኝ። ሰብአዊ መብቱ የማንም ሰው እንዲነካ አልፈልግም። በሐሳብ ልዩነት አምናለሁ። ሐሳቦች ይሸጣሉ፣ ይለወጣሉ። እሱ ችግራችን አይደለም። መልእክቱ ግን ረብሾኛል ብሎ ፔጁ ላይ ስለጻፈ አንተ መተህ ስላብራራህ እኛም ስለሰማን ደስ ብሎናል። ሁላችሁንም እናመሰግናለን። ሌላ ጊዜ ግን ንጽጽር የማትችሉ ሰዎች ንጽጽር አናቅም የምትሉ ሰዎች ለሚነጻጸሩ ሰዎች መመሪያ ባሰጡ ጥሩ ነው። ቦታ ብትመርጡም ጥሩ ነው። ገባችሁ? ራሳችሁን ጋይድ ማድረግ ሳትችሉ እንዴት ሰላም ከተብሎ ሲጠየቅ መመለስ የማይችል ሰው ስለሚነጻጸሩ ሰዎች መመሪያ በዚህ ብትሄዱ በዛ ብትወጡ ማለቱ አስፈላጊ አይደለም። እነሱ የራሳቸው ኮርስ ስለሚወስዱ ማለት ነው። የሙስሊም ኮምፓራቲቭ የሚሰሩ ሰዎች በጣም ጠንቃቃና ብልሆች ናቸው። ኮርስ ይወስዳሉ። በየጊዜው የራሳቸውን አፕዴት ያደርጋሉ፣ ይማራሉ። እድሉን አገኘን ብላችሁ ካወራችሁ ደግሞ ኃላፊነት ወስዳችሁ ማውራት አለባችሁ። ይሄ ለሁላችሁም ነው መልእክቱ ማለት ነው። እንደዛ ይሻላል። ምክንያቱም አሁን ጥንቃቄ ጎደለው ንግግር ባይደረግ ኑሮ አጀንዳ አይሆንም። ያም የስለት ልጅ ሄዶ ያለቅስም ነበረ ማለት ነውና ነገ ሚዘትብኝ አታሰጠኝ ብሎ የሚጸልይ ሰው ነው። በቃ በዚህ መንገድ ነው የሚኖረው። ገባችሁ? የህዝብ ቅምጥ መሆን ከባዱ ነገር ህዝብ እንዳይረሳችሁ ሁሌ ተጠቂና ተጎጂ መሆን አለባችሁ፣ ማልቀስ አለባችሁ ማለት ነውና እናንተ ደግሞ በዚህ አልቅስ በዛ አልቅስ እያላችሁ ምክንያት ባሰጡ ጥሩ ነው ብዬ አስባለሁ። የሚፈልገውም ያ ነው። በእውነት ፍላጎቱ ያ ስለሆነ እንደዚህ እድል ባንሰጠሩ ነው። መልካም ጊዜ ለነበረን ቆይታ በብያው መተኛ ትችላለህ። አመሰግናለሁ። ደህና ዋሉ። የጥበብ መጀመሪያ ራስን ማወቅ ነው። ሰዎች ራሳቸውን ሆኑ፣ ራሳቸውን ምሰሉ፣ እናንተ ሆኑ፣ ከውስጣችሁ ጋር ታረቁ፣ ተስማሙ። ያፈሳል ብላችሁ የታችሁት የሄዳችሁ ቤት ደግሞ ተመልሳችሁ መውቀት ፍለጋ እዛ ጋር መመለስ የለባችሁም። አዲስ ቤት ነው መስራት ያለባችሁ። ወይ የተሰራው የገባችሁ ቤት በዛችሁ ነው አሳምራችሁ መስራት ያለባችሁ። ከባድ ነው። ሰውየው አንድ አመት ወደ ኋላ ተመልሰው እኮ ነው መጀመሪያ ላይ እንደነበረ ጥብስ እኮ ነው ያገኘው። በቃ ሊገሉኝ ነው እያለ እኮ ነው እየሰራ ያለው። እኔ በጣም ኮሪ ትናንትና እድሜ ለቃል ቃል በዚህ አጋጣሚ ቴንኪው ላመሰግናት እወዳለሁና እሷ ከፍታው ነበር የመጀመሪያውን ሰማሁትና ሌላም ሰው አሰምቶኝ ነበርና ያኔ ነው የነቃሁት። ራሱ እሷ ስትከፍትልኝ ራሱ የሆነ አዚም ውስጥ ነበርኩ፣ ብዙ እየሰማሁት አልነበረምና ኤንሃው ግን ማለት ነው መናገር ይፈውሳል። ተናገሩ። ውስጣችሁ ያለው እሳት አመድ እስኪሆን ድረስ አንድዱት። ግን ለምትናገሩት ነገር ኃላፊነት ውሰዱ። ምክንያቱም ማን እንደሚሰማችሁ አይታወቅም። ማን እንደሚሰማችሁ አይታወቅም። ሚዲያ ነው ሚዲያ ነው። ብድርና ከህግ ተጠያቂነት አያድንም የሚባል ነገር አለ። ትክክል። አለማወቅ ከተጠያቂነት አይደለም። ግዴለሽን ደግሞ የነጻነት ምልክት አይደለም። አንዳንድ ሰው አሁን እኔ ልጁ ላይ ያየው ችግር ግዴለ መመለስ ስለማይፈልግ ግዴለሽ ሆነ። ግዴለሽ መሆኑ ደግሞ እስልምናውንም እሱንም እንዲያስነጋው ነው ያደረገው ማለት ነው።
እና ራሱን በዛ መንገድ በቃ ምንም አይመስለኝም አሉ። በነገራችሁ ላይ ሰው የሚለው ነገር ምንም አይመስለኝም አሉ ማለት ራሴ መከላከል አልችልም ማለት አይደለም። ምላሹ ለምትናገረው ነገር በሙሉ መልስ አለኝ ማለት ነው። እና ገርበብ አድርጋችሁ መቆሙ ሰዎች እባካችሁ አንደኛውን በር ዝጉት። ምክንያቱም ቶርኒዶ የሚባል ነገር አለ፣ አውሎ ነፋስ የሚባል ነገር አለ። ከነ ቤቱ አንስቶ ሊወስዳችሁ ይችላል። ራሳችሁን ሲና በረሃ ላይ ልታገኙ ትችላላችሁ። የመስጊዱንም የቤተክርስቲያኑን በር እንደዚህ ገርበብ አድርገው የሚይዙ ሰዎች አሉ። ባቢ ገባት እና ለቶርኒዶ ተጠቂቶ ይሆናል። አንዱን በር ዝጉት፣ ዘጋ አርጉ፣ ደፈር ብላችሁ ዝጉት። በር መዝጋት መልመድ አለባችሁ። እናንተ ላይ አንድ ቀን ድግስ ደግሰን ነው ምን ሄድባችሁ የሆነ ቪዲዮ አለ እንደዚህ እናሰንም የሚገልጽ ቪዲዮ አለ ልክልሻለሁ። አይ ታከነ ብለው ወይ መስጊዱ ወይ ቤተክርስቲያኑ መዘጋት አለበት እንጂ ሁለቱም በርገርበበት ተደርጎ ቶርኒዶ የሚባል ነገር አለ። አጥረግርግ ይወስዳችሁና የት እንደምትወድቁ አይታወቅም። ሰው የራሳችሁ ክብር የሚነካ ነው። ምርጫችሁንም ውድቅ የሚያደርግ ነው። ቫልዩአችሁንም የሚያወርድ ነገር ነውና ጥንቃቄ አድርጉ። ባብዬ ተኛ። በጣም ነው የምንወዳችሁ። እንግዲህ በሐሳብ ልዩነት ነው እኛ የምናምነው፣ የሐሳብ ችግር የለብንም። በሰብአዊነት ጉዳይ ላይ ግን እኔ ኦፓል አልደራደርም እና የስለት ልጆቻችንን አታስለቅሱብን፣ የህዝብ ቅምጦችን አታስከፉብን። እውነቴን ነው የምላችሁና ከፍቶኛል። ያው አዝኛለሁ ባብዬ፣ በጣም አዝኛለሁ። ብሩ ሁሉ ደስ ብሎኛል ስለተጠቀመበት ደስ ብሎኛል። እኔ እንኳን እኔ ደስ ነው የምለኝ። በነገር ላይ ማህበራዊ ምድር ያነግርያለሁ። ሁሉም ሰው ስኬት ይገባዋል፣ ደስታ ይገባዋልና ያችን ሆዶ የሄዶ ጠብሶ ስለበላ በጣም ነው ደስ ያለኝ። ገባክ? የስራው ባህሪ በጣም በርና መስኮትን ክፍት አድርገህ ሌባ ገባብኝ አይባልም። ስለዚህ እሱ ተጠቅሞበታል። ትክክለኛ ነገር ነው ያደረገው። እኔ ልበታለሁ እና የቀረው ብዙ ነገር ነው የቀረ ያልተመለሰ ብዙ ጥያቄዎች አሉ። ነገ እንቀጥልበታለን ሁላ